ዞር በል እንደዚህ ሆነ። አንተ አይደብርህም? አንድ መጫወት እሷ ጋር ላደርስሽ። ዞር በል ካጠገቤ። ጫፌን እንዳትነካ። ዞር በል በቃ ውጣ። ጫፌን እንዳትነካ። ምን ትመጣዋለህ እንዴ? ሰማኛል። እስካሁን ስላገዘኝ አመሰግናለሁ። ግን ጫፉን እንድትነካ አልፈልግም። ገባህ አይደል? ጫፉን ውጡ። እሺ እኔን አዳምጠኝ መጀመሪያ። ሽማግሌ እንድትልክ እፈልጋለሁ። ቀለበቱን አስወልቃት። እሷ ጣት ላይ ያለውን ቀለበት እኔ አልፈልገውም። ሽማግሌዎቹ ላክ። ቤተሰብ ያውቃል። ስለዚህ ቀለበቱን ሰጥ። ውሽማህን ይዘህ ውጣልኝ። ውሽማህን እዚህ እንድትናገረኝ አልፈልግም። ስነ ስርዓት አለ። የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር ሲጀመር ሳልሽ ከአንቺ ሞር የተሻለ ጠንካራ ሴት ነች። ቀለበት ማሰሪና የታንኳን ተስፋ ቆርጣ አልተቀመጠችም። አንቺ ምን እንደተሰራብኝ እንኳን ሳታውቂ ለማወቅ ራሱ ፍላጎት ሳይኖርሽ ምንም ነገር በራስሽ ሳታጣሪ ሌላ ነገር ከአሁኑ ማሰብ ጀምረሻል። የለም እንደዚህ አይነት ሴት አትመስይኝም ነበር። እንጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብን። ሄሎ መንቃት አለብሽ። እሱ ሳይወጣማ በጣም ይዘሽው ሂጂ። አንቺ ተከትሎ አይደል የሚመጣልሽ? ይዘሽው ሂጂ። በቃ እንወጣላችሁ። እንወጣለን። ቁጭ በይ። በቃ ደህና ናት እኮ። እንወጣለን። ቁጭ በይ በቃ። አዎ ውጡልኝ። በቃ እኮ ያው ምንም ነገር ምን የቀረ ነገር አለ? ከተረጋ የራስን ታምሜያለሁ። የፈለግኩህ ያለ በቃ ታምሜያለሁ። ግን አልነበረም። እኔማ የምፈልገው ምን እንደነበር ታውቂያለሽ? የለም ምን እንደምትፈልገው ምንም እንደማትፈልገው ነው የገባኝ። ለካ አንተ የመጣኸው የሆነ ሰዓት ጊዜ ያሳልፈናል። ይሄ መደበሪያ ምናምን ለዛ ነው የመጣሁት። እኔ ላስተካክልሽ። ስነ ስርዓት አድርጌ የለም እንደዚህ አይነት ቃላት ትናገሪ። ስነ ስርዓት አድርጌ በኋላ ይቆጭሻል። ለማላዋየው ኧረ የኔን ህመሚን ለማን ልንገረው ኧረ የኔን ጭንቀቴን ትንሽ ነገር ነው ከእኔ የሚፈልገው። ይነገርሻል። አልሰማ ብለሽ ነው ይሉልሽ። አሁንም ተመልሰው ወደዛ ሄዱ ነው ጥሎኝ ሄደ እኮ ልውል ጥሎኝ ሄደ። እኔ ነገ ልንገርሽ እንደ ትላንቱ ማለት ነው መጥቶ ብቻሽን አንድ ነገር ቢልሽ ታምኚዋለሽ። አንቺ እንደዚህ ነሽ። በቃ የመጣ ሰው ሁሉ በቃ ጥሎ እሱን አይደለም ነገም መጥቶ የሆነ ነገር ይልሻል፣ ታምኚዋለሽ። እኔ ከዚህ በላይ እኔ ራሴ ሰለቸኝ፣ ይደክማል። በእኔ ቦታ ሆነሽ ብታስቢው ማለት ነው። እንደዚህ እንዳትሆኝ ነበር እኔ ቀድሜ ሁሉንም ነገር የተናገርኩት። ጥሎኝ ሄደ እኮ በቃ ጥሎኝ ሄደ። ከሁሉም ነገር የሌለ ምን ማድረግ ነው የፈለገው? ማለት በምን መንገድ ጥላት ልትሄድ በምን መንገድ ልትጎዳት ነው ያሰብኩት? ዛሬ የፈለግከውን ነገር ማለት ትችላለህ። ተሳክቶልሃል። ከምንም ብትለኝ አንተ አታምንም። ተሳክቶልሃል። ዛሬ አሳያለሁ። ገብቶሃል? የፈለግከውን ነገር ማድረግ ይችላል። ተሳክቶልሃል። በጣም አድናቂ ተሰርተልኝ ግን አገኛለሁ። ቆይ ምንድን ነው የምትፈልገው? ህይወቴ እንኳን ተበጥብጦ ቢቀር ማለት ነው አንተን ሳልበቀል ግን አልቀርም። የትኛው ነው የተበጠበጠው? ንገረኝ እስኪ የትኛው ነው የተበጠበጠው? ምንም እኮ ከእሷ ጋር ነው ከእኔ ጋር ያለው ነው። አይ ከሄለን ምን እንደፈለግ ትናገራታለህ። ምን ጥቅም ፈልገህ እንደቀረብላት ማለት ነው። ታውቀኛለህ። ስራ ምን ፈልጌ ነው እሷ የምቀርባት? ከአንተ የተሻለ ብዙ ነገር ስላላት መቶ ይመስላል። ሄለን ታውቃለህ። በአጋጣሚ ማለት ያወቁ ከዛ በፊት ታውቃታለሁ። ሄለን
እሷን ለመጉዳት ያነሳሳን ነገር እኔ ግን ማለት ነው ያብ እንደዛ አልጠበቅኩም። በጣም እኔ እንጃ ይሄ ነው አይደለም። ወንዶች ግን ሴቶችን ለመጠቀሚያ ለመደበሪያ ሁለት እግር አለኝ ብሎ ሁለት ዛፍ ላይ መውጣት አይቻልም። ሁለት ዛፍ ላይ መውጣት አይቻልም። እንዴት ብለን አንዱ ዛፍ ላይ ነው እንጂ መውጣት የምንችለው ሁለቱ ላይ መውጣት አንችልም። ምክንያቱም ያብ ያደረገው የዛችኛዋን የዶሮ ፍቅረኛውን ሳይጨርስ ሄሉ ጋር መጥቶ ቀለበት ማሰሩ ለሄሉ ድጋሚ መጎዳት፣ የእሷ ሰው ማመን፣ ዛሬ ላይ እንደዚህ መሆን እኔ በጣም ነው ያመመኝ። አንቺ እኔ መረዳት አትፈልጊም። ከዚህ እንዴት ልትረዳው? ማንኛውም ሰው ቢሆን እኔ እንደ ሴት ልጅ አይኔ እያየ አልጋ ቤት ይዤው መነጋገር ካለበት በንግግር መፍታት ካለበት የሆነ ሻይ ቤት ምናምን መፍታት ይቻላል። ብዙ ቦታ አለ እና በጣም እንትን ነው። እኔ እንዳልኳችሁ በቀደም ራሱ መጥቶ ሲያሻሻት ወዲያው ስስቅ እኔ በጣም የሸወዳት እንደሆነ በጣም ተረድቻለሁ። እኛ ሴቶች ሲያሻሹን ምናምን ሁሉን ነገር እንረሳለን። በጣም ልባችን ስስ ነው፣ በጣም ከሚገባው በላይ። ያብም ያንን ነው እያደረገ ያለው እና በጣም ከባድ ነው። እኔ እንዳየሁት ማለት ነው። ሄዱ ጠንካራ ሆነሽ ለእሱ ከሱ የበለጠ ማሳየን ነው ያለብሽ። እኔ መቼም በአሁኑ ሰዓት ከአንዴም ሁለቴ ሶስቴ አራቴ ተደጋግሞብሻል፣ ትማሪበታለሽ ብዬ ተስፋ አደርጋለሁኝ። ምክንያቱም ብዙ ጊዜ ነው እየተጎዳሽ ያለሽው፣ ራስሽ እየተጎዳሽ ነው። ማንም ሰው እዚህ ጋር የሚጎዳልሽ የለም፣ አንቺ ነሽ እየተጎዳሽ ያለሽው። ስለዚህ ሰውን ብቻ ምን አይነት ሰው ነው የሚታመነው? በነገራችን ላይ ለሄሉ የሚሆናት ናቲና ናቲ ብቻ ነው። እኛ ሴቶች አንዳንዴ የሚሆነንን አናቅም። እግዚአብሔርን ነው የምላቸው። የሚሆነንን ትተን የማይሆንን ጋ ነው እንትን የምናምነው ማለት ነው። ድጋሚ እድል ነበራት እና ናቲ ድጋሚ እድል ነበራት። ግን እሷ እኛ ሴቶችን ልካችን ላለመሸነፍ እኛ ባጠፋነው ጥፋት እኛ አንዳንዴ በሰራነው ስራ የሆነ እንትን ይሰማንና ከባድ ነው። የምሬን ነው የምላችሁ። በጣም ነው የሚያመው። በጣም እኔ እንደዛ አልጠበቅኩ። ትላንትና ቀለበት አስሮ ዛሬ እንደዚህ መሆን እኔ በጣም የሚያስጠላና የሚያስነውር ነውር ነው። ለሴት ልጅ እህቶች አሉ እንዳየነው ቀለበት ሲታሰር እህቶች አሉ። የአንተስ እህቶች ነገ ምንድን ነው እጣቸው? እኔ በዚች በልጅ አልፈርድም፣ በፊት ፍቅረኛው አልፈርድም። ሲውድ ቤተሰቦች እናንተ ፍረዱ፣ ኮሜንት ላይ ሀሳብ አስተያየታችሁ። ምክንያቱም እሷ ሰው እንኳን ሰውና ሰው ብረትና ብረት ይጋጫል። የዕለት ትንሽ እየጠብ ነው የተጣሉት። በዛ ሄለን ጋር መጥቶ እንትን አለ። ግን ደግሞ እስከዛሬ ቪዲዮ ሲሰሩ ምንድን ነበር ያላለ እዚህ ለልጅቷ ዩቱብ ለመስራት ነው እንጂ እኔ ሄሉን አልወዳትም፣ እኔ የምወደው አንቺን ነው እያልክ የተጻጻፍከው ራሱ ምስ ተይዞባል። ከዚህ በላይ ምንም ልታምን አችልም ሄሉ መቼም ማለት ነው። ከዚህ በላይ ጆሮሽን ጠቅጠቅሽ ዝጊና ዝም ብለሽ እኔ አምልሽን ስሚ ካልሆነ በስተቀር ይሄን ወይ ሌላ ተልኮ ካለ ሄሉን ለመጉዳት እንጂ እኔ እንደዚህ አልጠበቅኩም። ብቻ አላቅም ማን ነው የሚታመነው በአሁኑ ሰዓት። እና ሄሉ ጠንክረሽ ነው ማየት ያለብሽ። አንዳንዴ ለእኛ የሚጠቅመንን ሰውና የሚጎዳንን አናቅምኛ ሰዎች ማለት ነው። ይሄ ልጅ መጀመሪያም ግን ጓደኛ እንዳለው አለው ብሎ መጀመሪያ ላይ እኮ ትወዳታለሁ ሲባል እንትና አልወዳትም ብሏል። ግን እኔ በእህትነት ነው፣ ግን ስትጎዳ እሷ የዋህ ስለሆነች ማየት አልፈልግም ብሏል። ግን ሰው ያው እኛም ተመልካቾች ስለሆንን እሱ ስለሚወዳን ነው ወር ስለሚያፈቅራን ነው ምናምን ብለን ያሰብነው። ገባችሁ? እና አንዳንዴ ከባድ ነው። እግዚአብሔርን ነው የምላችሁ፣ በጣም ከባድ ነው ማለት እንጃ። ይሄ ነው አላችሁ። ብቻ ከእንደዚህ አይነት ፈጣሪ ይጠብቃችሁ ማለት። አሁን እሱ ሁለቱንም ነው በቃ፣ ይችንም እያጫወተ ነው ያችንም። ይቺ ራሱ ትላንትና ምን አለችው የበፊት ጓደኛ፣ እኔ ጋር ስትሆን ሌላ እሷ ጋር ስትሆን ሌላ። ለምንድን ነው እንደዚህ? ምንድን ነው አላማ? ምንድን ነው እንትን? አይኖ እኔ አላቅም። ብቻ እንጃ። ብቻ እናቷ መጥተዋል። የእናቷ ምክር ያስፈልጋታል ሄሉ አሁን ላይ ብዬ የማስበው የእናቷ ምክር ያስፈልጋታል። ምክንያቱም በጣም እየተጎዳች ነው ያለችው ማለት ነው። በጣም እየተጎዳች ነው። እና ሰው ማመን ደግሞ ማንስ ካሁን በኋላ ሄሉ ሰው የምታምንም አይመስለኝም። በነገራችን ላይ ከእንትናም በኋላ ታምናለች ብዬ አላሰብኩም ነበር። እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። እናንተም ሀሳብ አስተያየታችሁን ለሄሉ አስቀምጡላት፣ ሄሉን የምትወዱ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።